በዛሬ ቪዲዮአችን ኤክሰርሳይዝ ነው የምናየው። ባለፈው አንድ 5 ጥያቄዎች አይተናል። ዛሬም ሌላ 5 ጥያቄዎች መርጬ አውጥቻለሁ ከቴክስት ቡካችሁ ላይ። Number 1, how many types of chemical bonds are there? What are they? አሁን ኬሚካል ቦንድ ስንት አይነት ኬሚካል ቦንዶች አሉ ነው። ባለፈው ስናይ አንደኛው አዮኒክ ቦንድ አለ። አዮኒክ ቦንድ፣ ኮቫለንት ቦንድ አለ። ከዛ ሜታሊክ ቦንድ አለ። ሜታሊክ ቦንድ እነዚህ 3 ቦንዶች ባለፈው ያየናቸው ናቸው። አዮኒክ ቦንድ ሲሆን ኤሌክትሮን ትራንስፈር ነው። ኮቫለንት ቦንድ ሲሆን ደግሞ ሼሪንግ ኦፍ ኤሌክትሮን ነው። ሜታሊክ ቦንድ ሲሆን ደግሞ ሜታሎች እርስ በርሳቸው ዲሎካላይዜሽን ኦፍ ኤሌክትሮን የሚፈጥሩበት ነው። እነዚህ 3 ሜታሊክ ቦንድ፣ አዮኒክ ቦንድ እና ኮቫለንት ቦንድ አለ ማለት ነው። ኮቫለንት ቦንድ ላይ ኤሌክትሮን ሼር አድርገው ነው ቦንድ የሚሰሩት። ኤሌክትሮን ሼር ሲያደርጉ ሁለቱም ኤሌመንቶች ኤሌክትሮን ምን ያደርጋሉ? ያዋጣሉ። እዚህ ኮቫለንት ቦንድ ላይ ምን አለ? ብራንች ኮኦርዲኔት ኮቫለንት ቦንድ የምንለው አለ። ኮኦርዲኔት ኮቫለንት ቦንድ ምንድነው? ቦንድ ፎርም በሚያደርጉ ጊዜ ኤሌክትሮኑ ሁለቱም ኤሌክትሮን ፔር ኦፍ ኤሌክትሮኑ ከአንደኛው ኤሌመንት ነው የሚመጣው። ኮኦርዲኔት ኮቫለንት ቦንድ እንለዋለን። በኮቫለንት ቦንድ ስር ያለ ብራንች። ሰከንድ ኩዌስችን ኢን ዊች ስቴት ዱ አዮኒክ ኮምፓውንድስ ኮንዳክት ኤሌክትሪሲቲ? ኤሌክትሪክ የሚያስተላልፉት በምን አይነት ስቴት ላይ ሲሆኑ ነው? አዮኒክ ኮምፓውንዶች ምን አይነት ስቴት ላይ ነው ኤሌክትሪክ የሚያስተላልፉት? ሞልተን ስቴት እንለዋለን። ሞልተን ስቴት። ይሄ ማለት ምን ማለት ነው? ኮምፓውንዱ ውሃ ውስጥ አድርገነው ዲዞልቭ አድርገነው ሊኪድ ፎርም ሲሆን፣ ለምሳሌ ጨው ብንወስድ ሶዲየም ክሎራይድ ነው አይደል? ሶዲየም ክሎራይድ ጨው፣ ሶሊድ ጨው። ይሄን በውሃ ስናሟሟው ምን ይሆናል? ወደ አይንነት ይቀየራል። ሶዲየም ፕላስ ክሎሪን ፕላስ ይሆንና በውሃ ስናሟሟው እዛ ውሃ ውስጥ ሞቢላይዝ ያደርጋል፣ ይንቀሳቀሳል። ይሄ ሞልተን ስቴት እንለዋለን። በዚህ በሞልተን ስቴት ውስጥ ኤሌክትሪክ ብናስነካ ኤሌክትሪክ ምን ያደርጋል? ያስተላልፋል። ስለዚህ ሞልተን ስቴት ይባላል። ኩዌስችን ነምበር 3 ዋይ ሞለኪውልስ አር ሞር ስቴብል ዛን አተምስ? አሁን ሞለኪውሎች ሞር ስቴብል የሆኑት ለምንድን ነው? ከአተሞች ይልቅ ሞለኪውሎች ሞር ስቴብል ናቸው። ሞለኪውል ማለት 2 እና ከዛ በላይ አተሞች ማለት ነው። ለምሳሌ ናይትሮጅን ኤን2 ይሄ ሞለኪውል ነው። አንድ ናይትሮጅን ደግሞ ብንወስድ እቺ ኤሌመንት ነች ኦር አተም ነው። ከሁለቱ አንጻር ካየን እቺኛዋ ሞር ስቴብል ነች። ያ ለምን ሆነ? 2 ናይትሮጅን በሚሆንበት ጊዜ ቦንድ ይሰራል፣ ይጣበቃል። ኦክቴቱን ምን ያደርጋል? ፉልፊል ያደርጋል። ኦክቴቱ ፉልፊል አደረገ ማለት ቫለንስ ኤሌክትሮኑ ፉልፊል አደረገ ማለት ነው። ቫለንስ ኤሌክትሮኑ ፉልፊል ሲያደርግ ሞር ስቴብል ይሆናል፣ ሎ ኢነርጂ ይሆናል። እችኛዋ ግን ኢለመንት ነች፣ ሲንግል ኢለመንት ነች፣ ናይትሮጅን ኢለመንት። ከሞለኪውሉ አንጻር ከናይትሮጅን ሞለኪውል አንጻር ስቴቢሊቲው አነስተኛ ነው፣ ኢነርጂው ሃይ ነው። ኩዌስችን ነምበር 4 why do the noble gases not take part in a chemical reaction? ኖብል ጋዝ እነማን ናቸው? በፔሪዮዲክ ቴብል ላይ መጨረሻ ላይ ያሉት። ፔሪዮዲክ ቴብል ላይ ኖብል ጋዞችን እናያቸው። ኖብል ጋዝ ማለት ይሄ ነው። ከሂሊየም ጀምሮ ሂሊየም፣ ኒየን፣ አርገን፣ ክሪፕቶን፣ ዜኑን፣ ራንደን ኖብል ጋዝ እንላቸዋለን። ስቴብል የሆኑ ጋዞች ናቸው። ምክንያቱም ኤሌክትሮናቸው ፉልፊል ነው፣ ኒውትራል ነው። ምንም ሉዝ ያደረጉት ምን የለም፣ ኤሌክትሮን የለም። ስለዚህ እነዚህ ስቴብል ስለሆኑ በራሳቸው ምን የሆኑ ናቸው? በራሳቸው ተረጋግተው የተቀመጡ ናቸው። ከሌላ ኤሌመንት ጋር ሪአክት የማድረግ ቴንደንሲ የላቸው።
አሁን ቫለንስ ኤሌክትሮናቸው ስንት ነው? ሁሌ ቫለንስ ኤሌክትሮናቸው 8 ከሆነ ስቴብል ነው። ከዚህ በፊት በተማርነው መሰረት የነዚህ ቫለንስ ኤሌክትሮናቸው የላይኛው አውተር ሞስት ሼል ኤሌክትሮናቸው 8 ነው በቁጥር። ያ ማለት ሞር ስቴብል ናቸው። ስለዚህ ምን ቴንደንሲ የላቸው? ከሌላ ኤሌመንት ጋር የመጣበቅ ቴንደንሲ የላቸው። ጥያቄው ምንድነው የሚለው? why do ለምን ማለት ነው። why do the noble gases not take part in a chemical reaction? more stable ስለሆኑ ማለት ነው። መልሱ ምንድነው? noble gases are more stable. Question number 5. What is the role of ionization potential and electron affinity of the elements in the formation of ionic bond? An ionic bond form ሲያደርግ ionic bond ሲሰራ ionization potential እና ኤሌክትሮን አፊኒቲ ሚናቸው ምንድነው ነው የሚለን። ሁሌ አሁን ionic bond ፎርም በሚያደርግበት ጊዜ ከዚህ በፊት ምን ብለናል? ionic bond ፎርም ሲያደርግ ኮምፕሊት ትራንስፈር ኦፍ ኤሌክትሮን አለ። ለምሳሌ ሶዲየም አለ፣ ሶዲየም እና ክሎሪን፣ ሶዲየም ክሎራይድ ይሆናል። ይሄ አዮኒክ ነው ቦንዱ። ይሄ ኮምፕሊት የሆነ ኤሌክትሮን ትራንስፈር አለው። ያ ማለት ምንድነው? ሶዲየም ሉዝ ያደርጋል፣ ክሎሪን ደግሞ ጌን ያደርጋል። ከሶዲየም አንድ ኤሌክትሮን ወደ ክሎሪን ይመጣል እና እንደዚህ ነው ሙሉ ለሙሉ ኤሌክትሮን ወደ ክሎሪን ይሻገራል። ይሄ ምን እንለዋለን? አዮኒክ ቦንድ እንለዋለን። አሁን አዮናይዜሽን ፖቴንሻል አዮናይዜሽን ኢነርጂ ማለት ዘ ኢነርጂ ወይም ኢነርጂ ሪኳየርድ ቱ ሉዝ አን ኤሌክትሮን። ለምሳሌ ሶዲየም ሜታል አንድ ኤሌክትሮን ከቫለንስ ኤሌክትሮኑ ላይ ከቫለንስ ሼሉ ላይ ለማንሳብ የሚያስፈልገን ኢነርጂ መጠን ምን ይባላል? አዮናይዜሽን ኢነርጂ ይባላል። አንድ ኤሌክትሮን ሲነሳለት ምን ይሆናል? ፕላስ ይሆናል፣ ሉዝ ያደርጋል ማለት ነው። ወደ ክሎሪኑ ይመጣል። ወደ ክሎሪኑ መጥቶ ደግሞ ክሎሪኑ ጌን ሲያደርግ ክሎሪኑ ላይ አንድ ኤሌክትሮን ሲጨመር ዘ ኢነርጂ ሪኳየርድ ቱ አድ ዋን ኤሌክትሮን፣ አንድ ኤሌክትሮን ክሎሪን ላይ ለመጨመር የሚያስፈልገን ኢነርጂ ደግሞ ኤሌክትሮን አፊኒቲ እንለዋለን። ያ ኤሌክትሮን አፊኒቲ ይባላል። አሁን እዚህ ጋር ሎወር ኢነርጂ ካስፈለገ which means አዮናይዜሽን ኢነርጂው አነስተኛ ከሆነ አዮኒክ ቦንድ በቀላሉ መስራት ይችላል። ስለዚህ ሁሌ አዮኒክ ቦንድ ፎርም የሚሆነው ሎ አዮናይዜሽን ኢነርጂ ሲኖር፣ እንደገና ደግሞ ሃይ ኤሌክትሮን አፊኒቲ ሲሆን፣ ያ ማለት ምን ማለት ነው? አዮኒክ ቦንድ ፎርም ሲያደርግ ኤሌክትሮን ከአንዱ ወደ አንዱ ስለሚሄድ ከአንዱ ኢለመንት ያ ማለት ከሶዲየም ኢለመንት ወደ ክሎሪን ኢለመንት ስለሚተላለፍ ኢነርጂ በቀላሉ ከሶዲየም ላይ በቀላሉ ተነስቶ ክሎሪን ላይ ሲገባ ግን ክሎሪን ላይ በቀላሉ አይገባም። ምክንያቱም ክሎሪን ስቴብል ስለሆነ ክሎሪን ላይ ሃይ ጉልበት ይፈልጋል። ያ ማለት ሃይ ኤሌክትሮን አፊኒቲ ይፈልጋል። እነዚህ ሁለቱ አዮኒክ ቦንድ ለመስራት አስፈላጊ ናቸው ማለት ነው። ሚናው የአዮናይዜሽን ፖቴንሻል እና የኤሌክትሮን አፊኒቲ ሚና አዮኒክ ቦንድ ላይ ሎ አዮናይዜሽን ኢነርጂ እና ሃይ ኤሌክትሮን አፊኒቲ ያስፈልጋል ማለት ነው። አዮኒክ ቦንድ ፎርም ሲሆን አዮናይዜሽን ኢነርጂው ሃይ መሆን አለበት የአንዱ ኤሌመንት። እንደገና ኤሌክትሮን አፊኒቲ ደግሞ የክሎሪኑ ኤሌክትሮን አፊኒቲ ከፍ ማለት አለበት። ይሄ ማለት ነው ሎ አዮናይዜሽን ኢነርጂ ሃይ ኤሌክትሮን አፊኒቲ ያስፈልገናል ማለት ነው። ለዛሬ እነዚህን 5 ጥያቄዎች ኮንሴፕቹዋሊ እንድትረዱ ብዬ እዚህ አምጥቼላችኋለሁ። እነዚህ ጥያቄዎች ስትረዱ ተማሪዎች አጠቃላይ ኮንሴፕቱ ለሌላም እውቀታችሁ ለሰፊ እውቀታችሁ ሌላ ጥያቄዎችን ብትጠየቁ እነዚህን ኮንሴፕት ሪኮል በማድረግ መመለስ የምትችሉበት አይነት እንዲሆን ሞር አንደርስታንድ እንድታረጉት በደንብ በጥልቀት እንድትመለከቱ ተጋብዛለሁ። ለዛሬ